ኬብሮን መንፈሳዊ ሚዲያ ኬብሮን ዝክረ ቅዱሳን በዓታ ለእግዝእትነ ማርያም ውስጠ ቤተ መቅደስ። በዚህ ቀን የአምላክ እናት ድንግል ማርያም ወደ ቤተ መቅደስ የገባችበት ቀን ነው። ዜና ልደቷ ግንቦት 1 ቀን ተጽፏል። በዚህ ወደ ቤተ መቅደስ የገባችበትን ምክንያት ያደረገችውን ተአምራት እናያለን። የብፅዓት ልጅ ናት። ከዕለታት አንድ ቀን ሐና ከእቅፏ ወርዳት መንደር ብትሄድ ቅዱስ ገብርኤል ደብቆባት ጥራግራ አግኝታታለች። ስለዚህ ሐና ኢያቄምን ይቺ ብላቴና ሆዷ ዘመድ ሳይወድ አፏ እህል ሳይለምድ ወስደን እንስጥ፣ የሰጠ ቢነሳ የለበት ወቀሳ እንዲሉ አንዳች ብትሆን ከልጃችን ከእግዚአብሔርም ሳንሆን እንቀራለን አለችው። ኢያቄምም ፍቅርሽ ይለቅልሽ ብዬ ነው እንጂ እኔማ ፍቃዴ ነው አላትና ወዲያው ወደ ቤተ መቅደስ ወሰዷት። ሊቀ ካህናቱም ዘካርያስ የምግቧ ነገር ይያዝልኝ ብሎ መጥቅ መጥቶ ሕዝብ ሰብስቦ የምግቧን ነገር እንዴት እናድርግ እያሉ ሲጨነቁ መልአኩ ቅዱስ ፋኑኤል ህብስት ሰማያዊ ጽዋ ሰማያዊ ይዞ ረቦ ታየ። ዘካርያስ ከዚህ በፊት በስውር ይቀበል ነበርና ለሱ የመጣ ሀብት መስሎት ዛሬ ክብሬ በሰው ፊት ሊገለጽ ነው ብሎ ታጥቆ ሊቀበል ተነሳ። መልአኩም ወደ ላይ ራቀበት። የሊቀ ካህናቱ ተወራጅ ስምዖን ይባላል። እሱ ለመቀበል ቢነሳ ወደ ላይ ራቀበት። ከዚህ በኋላ የእግዚአብሔር ጥበብ አይመረመርምና ምናልባት ለዚች ብላቴና የመጣ እንደሆነ እስኪ እንየው ብለው ለብቻው አድርገው ፈቀቅ ሲሉ ድንኩል እያለች ሐናን ስትከተላት መልአኩ ፈጥኖ ወርዶ አንድ ክንፉን አንጥፎ አንድ ክንፉን ጋርዶ በሰው ቁመት ልክ ከምድር አስለቅቆ መግቧት እመቤቴ ሆይ ረሃብ ባስመታውሽ ይቅር በይኝ ብሏት ወደ ሰማይ አርጓል። ቅዱስ ፋኑኤል ታኅሳስ 3 ቀን ይታሰባል። ካህኑ ዘካርያስ የምግቧ ነገር ከተያዘልኝ ከሰው ጋር ምን ያጋፋኛል ብሎ ከቤተ መቅደስ አገብቷታል። 12 ዓመት መላእክት እያረጋጓት ምግቧን እያመጡላት ሐርና ወርቅ እየፈተለች ኖራለች። በቤተ መቅደስ ሳለች አይሁድ እንጣላት ብለው ጦር ሰርተው ሄዱ። የቤተ መቅደሱ አጥር ቅጥር እሳት ሆኖ ይመልሳቸዋል። ይህቺ መሰሪ በቤተ መቅደሳችን ምትሃት ታሳይበት ጀመር ብለው እኛም እንደሷ ያለ መሰሪ እንፈልጋለን በማለት ተበታተኑና መጥቁል የሚባል መሰሪ ያገኙ። ወርቁን ብሩን ላሙን ነድተው ይህን እንሰጥሃለን፣ ነገር ግን ይህ የስር መማሻህ ያቁማዳ መፍቻህ ነው፣ ዋናውን ዋጋ በኋላ እንሰጥሃለንና ያቺን መሰሪ አጥፋልን አሉት። እሱም ቆዩ እደሩ አላቸው። ወርቁ ብሩ ገል ጠጠር ሆኖባቸዋል። ደመነፍስ ያለው አንቀላፍቶ አድሯል። ለካ አይሁድ የነገሩኝ ሁሉ ሐሰት አይደለም። ወይኔ መጥቁል ይህንን ያክል ተደፍሬያለሁ ብሎ እጁን ጽፏል። ወዲያው ከአየር 300 አጋንንት ወርደው ምን ያሳዝንሃል? ሰማይን ጠቅልሉ ብትለን እንጠቀልልሃለን አሉት። በዚህ ጊዜ አንድ ሰው አርዶላቸው ስጋውን በልተው ደሙን ጠጥተው ተማምለው ተነስተዋል። እመቤታችንም ዲቻር፣ አዶናዊሮስ፣ ስራስቅስሬል፣ ህርም፣ ስክድኤል የሚባሉ የአምላክ ህቡ ስም ተገልጦላት ትጸልይ ነበርና መልአክ ወርዶ ሰይፉን መዞ ቢያሳያቸው ሁሉ በአንድ ጊዜ ተነዋል። አንድም ምድር ተከፍታ አውጣቸዋለች። በዚህ ጊዜ ከአዳም ጀምሮ እስከሷ ያሉ አበው በአማን ሰብህቲ በአማን ውድስት እያሉ አመስግነዋታል። ከዚህም ቀን ጀምሮ በአይሁድ ዘንድ ተፈርታ ተከብራ ኖራለች። ኦ ግርምት ድንግል እንዲል ሊቁ ቅዱስ ኤፍሬም የበዓሏን መታሰቢያ ታኅሳስ 3 ቀን ነው። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።